ሰው ልጅ አልፈልግም ሲል በግድ የኔ ይሁን እያለች ነው እንግዲህ ሄርሜላ። ዛሬም ሩታ ካጠገቡ ተነስታ ዘወር ስትል እንግዲህ ሂዳ ላው ላይ ልጥፍ ስትል እንግዲህ እሷም ተመልሳባታለች። ሄርሜላ ካብርሽ እንግዲህ ንቅንቅ ያለ ፍቅር ነው የገባላት ብዬ ነው አስበውና ከባድ ነው። አሁን እሱ ጣገቡ ነች ሳይሆን ከሱ ርቀሽ ያው ፍቅርሽ እንዲለቅሽ ማድረግ ነው ያለብሽ። ምክንያቱም የማይሆን ነገር ስለሆነ ማለት ነው። የሚሆን ስላልሆነ ከመጎዳትሽ በፊት የሆነ ነገር ብታረጊ አሪፍ ነው ብዬ ነው የማስበው ማለት ነው። ምክንያቱም ልጅ ያላቸው ሰዎች ስለሆኑ በየትም ብሎ በየትም የሚለያዩ ሰዎች ስላልሆኑ መንገድሽን ብትፈልጊ ጥሩ ነው ባይነኝ። እንዴኔ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ይህን ቪዲዮ ላይክ፣ ሸር በማድረግ ጀምሮ እንግዲህ ሁላችንም ሀሳብ አስተያየታችንን እንሰጣለን። በእርግጥ የሁላችንም ሀሳብ አስተያየት የተለያየ ሊሆን ይችላል። የኔ ልክ ቢሆን እናንተ የኔ ልክ ባይሆን እናንተ የምትናገሩት ነገር ልክ ሊሆን ይችላል እና ሁላችንም የምንሰጠው አስተያየት የተለያየ ነው ማለት ነው። ያው ማንኛውም ሰው አይቶ ነው የሚፈርደው ብዬ ነው የማስበው። ማነው ጥፋተኛ የሚለውን ነገር ራሳችሁ በአይነ ብርሃናችሁ አይታችሁ የምትፈርዱት ነገር ነው ብዬ ነው። አሁን ላይ ትክክል እየሆነች ያለችው እንግዲህ ምንም ትክክል እያልሆነች ያለችው እንግዲህ ሄርሜላ ታውቃላችሁ፣ አብርሽና ሩታ ላይ በፍቅራቸው መሀል በሆነ ሳምንት ላይ በተፈጠረ ግጭት መሀል መታ እየገባች ልጅ ናት። እናም እንደ ቀልድ ይመስለኛል ትገባበት እንኳ ለነገሩ ተመካክሮ ለመስራት ይመስለኛል። ግን ከገባችበት በኋላ የማትወጣበት ፍቅር ይዟታል አሁን ላይ ማለት ነው። እና እንግዲህ በዚህ ልብስ ስንት ቀን ቪዲዮ እንዲሰሩበት እንግዲህ እናንተ ናችሁ የምታውቁት ብዬ አስባለሁ። ሄርሜላ የተለበሰ ልብስ ስንት ቀን ነው ቪዲዮ የተሰራበት? እሱን እናንተ ታውቃላችሁ። ብቻ ግን ልቦና ይስጣችሁ ለሁላችሁም ነው የምለው። እና ሄርሜላ ብትረጋጊ፣ ራስሽን ዝቅ ባታረጊ፣ ራስሽን ባታወርጂ በጣም እየተመረጠ ነው ብዬ ነው የማስበው። እንዴት እነሱ መክረሽ ግዴታ የኔ ሆን ማለቱ ተገቢ ነው ብዬ አላስብም። እንዲያውም ከሴት ልጅ ይልቅንስ ወንድ ሲያፈቅር ነው የሚያምርበት። አንቺ እሱ ሂጂልኝ ማየት አልፈልግም አንቺን እያለሽ አንቺ ግዴታ ለኔ የሆነልኝ ብለሽ እንዲ ቅርብስብስ የምትይበት መንገድ ላይ ነው አልገባኝም። እና የምታደርጊው ነገር ፎርኮርስ በጣም ትክክል አይደለም። እንዲህ ማንኛውም ሰው አይቶ የሚፈርደው ፍርድ ልክ እንዳልሆነ ስለሆነ ስለዚህ ይህን ደግሞ አንቺ ታውቂያለሽ ማለት ነው። አንቺ ታውቂያለሽ። እንደዚህ ባትሆኝ ግን በጣም የተመረጠ ነገር ነው ብዬ ነው የማስበው። ራስሽን ለማስከበር መሞከር ያለብሽ ራስሽ። ማንኛውም ሰው ራስሽን ካስከበርሽ ማንም ይወድሻል፣ ያከብርሻል። ግን ራስሽን ካላስከበርሽ ደግሞ ይቺ እያሉ ነው ሁሉም ሰው እናንተን የሚሉሽ። ተዚህ ነገሮች ብትጠበቂ ጥሩ ነው ብዬ ነው የማስበው። ብዙ እንግዲህ ዛሬ መረጋጋት አልቻለችም። በቃ ሁሌ ጥጥጥጥ እንዲያለች ነው። እሱም ደግሞ ችግሯ ምን እንደሆነ ሊገባኝ አልቻለም። እሱ ህመሙን ይቻልበት ተኝቶ እንግዲህ ሁላችሁም ባትጮሁበት የተመረጠ ነው ብዬ ነው የማስበው። እንግዲህ አብርሽ ቁሞ እስከሚነሳት ሰሚር ድረስ ያው ብትተው ጥሩ ነው ብዬ አስባለሁ። ውድ አድማጭ ተመልካቾች ይህን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየታችሁን እንድትሰጡ በአክብሮትና በትህትና እጠይቃችኋለሁ። በሌላ ቪዲዮ እስከምመለስ ድረስ ሰላማችሁ ይብዛልኝ። የመሰለኝ አስተያየት ይሄ ነው። እናንተ ደግሞ የመሰላችሁን ሀሳብ አስተያየት ከስር እንድትጽፉ በአክብሮት በትህትና እጠይቃችኋለሁ። መልካም ምሽት ይሁንላችሁ። አመሰግናለሁ። የነገ ሰው ይበለን። ባይ ባይ።